ነገር የተወኩት ላንተ ብዬ ነው ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ዋይ ይሄም ላንቺ ብዬ አንቺም ለብሩክ ብዬ እያልሽ ታዲያ እስከ መቼ ድረስ ነው? ቆይ አልገባኝም። እኔ ላይ በቃ እንዴ ማን ነው አንቺ ላይ ዋይ ያለው? ሁሉም ሰው እኔ ላይ ለመፍረድ ነው የሞከረው እንጂ ፋለ ጎማ። ቆይ እኔ እኮ ለምንድን ነው ሁሌ ሰውን ታኮ የምታረጊው? ሃይሚ በራስሽ አትተማመኝም እንዴ? አንድም ሰው አላየሁም እስካሁን ድረስ። ሁሉም እኮ በየራሱ መንገድ ልክ እኮ ነው። አንድ የተረዳኝ ሰው ቢኖር ፍፄ ብቻ ነው። ለቅላቂ አንቺም ፈርቶሽ ነው እንጂ ምንም ትክክል የተናገረው ነገር የለም። ማለቅለቅ ነው ሲጀመር። ስለ ድሮ ፍቅረኛ ምንም የሚወራ ያለፈ ታሪኩ ነው እኮ ነው እያለሽ እኔ ላይ ያለውን ቦታ ነው ያጣው። ገባህ አይደለ? ነገር እኮ መፍታት አለበት። እስከመቼ ነው እንደዚህ? ግርሽም መፍታት ካልቻልሽ ይሄ ማስመሰል ነው። እንስቃለን፣ እንጫወታለን አለ። ይሄ ማስመሰል እያስመሰሉ መኖር ነው የሚባለው። መቼስ እኔ አልደግፈውም። አንድ ሰው በውስጥ ቂም ይዞ ታመሃልና ብሎ ማስመሰል በጣም ነው የሚያስጠላው። ብሩክ እዚህ ጋር እኔ አይሰማውም ማለት አልችልም። ምክንያቱም የሆነ በቃ ሰው እንደሌለው የሆነ ሰው አለ አይደል? ዝም ብሎ መሆን የለበትም። ያኔ ግንኙነታችሁ እንዳለ ፍቅራችሁ እንዳለ ሆኖ የሆነ በቃ ማለት የሆነ የፍቅረኝነት ግዴታሽና የፍቅረኝነት ግዴታውን አንቺም አለሽኝ እሱም አለኝ የሚለውን ነገር ነው እንጂ አንቺ በውስጥሽ ነገር አስቀምጠሽ ከሆነ እሱን የምትንከባከቢው ኧረ ባትንከባከቢው ቅርት ይበል። ሃይሚዬ እንዴ ምን አስባችሁ ነው እናንተ? ቆይ ኧረ ጉድ ፈላ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 25,000 አስገቡኝ ቤተሰቦችዬ። እንግዲህ በሃይሚና በብሩክ ቪዲዮ ትናንትና ኮመንት ላይ ብዙ ነገሮች ነው እየጠየቃችሁ የነበር የኛ ውድ ቤተሰቦች። እንግዲህ ከምን ጀምርላችሁ መሰላችሁ? ወንድ ልጅ ሴት ጋር አይገባም ባልኩት ነገር ተስማምታችኋል። አዎ ይሄ ባህላችን ነው፣ ማንም ሰው ይስማማል። ነገር ግን እዚህ ጋር ማብራራላችሁ ነገር አለ ካነሳችሁት አይቀር ማለት ነው። ከዚህ በፊት ሃይሚ ቤት ተከራይታ የነበረችውን እንደውም አንድ ጊዜ ቡታጅራ ስትሄድ ጆሲ አይታችሁታል። ቤቷ ሄዶ የጠየቃት በሩንና አሁን ያለችበትን በር ማስተያየት ትችላላችሁ። በፊት ትንሽዬ ቤት ነበር የተከራየችው፣ ልክ እንደ ብሩክ አይነት ቤት ነበር የተከራየችው። ሃይሚ ከነ ብሩኬም ሩቅ ነበረች። ከዛ ግን በመሃል ላይ ብሩኬ ቅርብ ጊዜ አካባቢ ከዛ ቤት እሷ በፊት ብቻዋን ከተከራየችበት ቤት እሷ ወደዚህ ወደ እነ ብሩኬ ቅርብ ቦታ ይሄንን ቤት ብሩክ ተከራየ። ይሄን ቤት ተከራይቶ ሁሉም ሰዎች በፈለጉ ሰዓት የፈለጉትን ቪዲዮ ሲኖር ምናምን ለመስራትም እንዲሁም ደግሞ ብሩኬም ይሄዳል ይመጣል ሃይሚ ጋር ማለት ነው። ግን ጠቅልሎ አልገባም፣ እስከዛሬ ድረስ ጠቅልሎ አልገባም። ግን ይሄንን ቤቱን የተከራየው እሱ ነው። የሃይሚ ተባለ እንጂ ቤቱን እሱ ነው ተከራይቶ እዛ ያስገባት። ኪራዩንም የሚከፍለው እሱ ነው። ይሄ ግልጽ ነው። ካነሳችሁ ታይቀር ላብራራላችሁ ብዬ ነው። የሰው ሚስጥር ማብራራት ጥሩ አይደለም። የግል ቢዝነስ አላቸው፣ አዎ አላቸው። ይሄ የታወቀ ነው። ጊዜውን ጠብቆ ሁሉም ይወጣል። ልክ ይሄን ቤቱን እንደተከራዩት ጊዜውን ጠብቆ ይወጣል አላቸው። ስራቸውን ይሰራሉ። በዛ መካከል ደግሞ አሁን ያው የሃይሚ ቤት ተብሎ እስካለ ድረስ እዛ ቤት ውስጥ ሄዶ መኖር የለበትም ለማለት ያክል ነው። ምክንያቱም የሚከፍለው እሱ ነው፣ የተከራየው እሱ ነው። ይሄ የሚያቅሰው ያውቃል። ይሄ ግልጽ ነው። ግን ደግሞ ለብዙ ሰው ደግሞ ግልጽ አይደለም። ስለዚህ ሌላ ቤት ተከራይቶ አሁን እሷ ሌላ ቤት እንውጣ ቤት ልቀይር እያለች ነው። ሜቢ እንግዲህ ይሄ ሲስተም ሊጠቀሙበት ይችላሉ። ሊቀይሩም ላይቀይሩም ይችላሉ። ነገር ግን ቤቱን የተከራየው ብሩክ ነው፣ ኪራዩ የሚከፍለው እሱ ነው። በእርግጠኝነት ስነግራችሁ ማለት ነው። እና አብረው ናቸው ለምትሉት አብረው መኖር አልጀመሩም። ግን እዛ ይሄዳሉ፣ ያመሻሉ፣ ስራቸውን ይሰራሉ። ብዙ ሰዓት አምሽተው ከነ ጓደኞቻቸው ሁሉም እንጂ ብሩክ ይሄን 2 ቀን 3 ቀን ብቻ ነው እዛ ሄዶ ማደር ምናምን እንትን ያለው። እሱንም ጠቅልሎ አልገባም፣ ልብሱን ይዞ አልገባም፣ እሱንም ማለት ነው። ግን ያው ሃይሚ አንዳንዴ ብቻችሁን ስትሆኑ እኮ ይደብራችኋል፣ ታውቃላችሁ። ያ ነገር ስላለ አብሯት ቢሆን በጣም ጥሩ ነው በነገራችን ላይ ማለት ነው። ነገር ግን ደግሞ ይሄ ሲደረግ ያው በትክክለኛው መንገድ ቢሆን እያላችሁ ነው። እሱን ደግሞ ያው ራሳቸው ናቸው የሚያውቁት እንጂ እኛ አያገባንም። እና በዚህ መሃል ደግሞ አሁን በተፈጠረው ጭቅጭቅ ሃይሚ ብሩኬን አላምንህም ብላለች። እንግዲህ ከማታምነው ሰው ጋር ብዙ መጓዝ አስፈላጊ ነው ብዬ እኔ አላስብም። ምክንያቱም አሁን እዚህ ጋር ፍፄ እያወራ ያለው ሌላ፣ ሄኖክ እያወራው ያለው ሌላ። ሄኖክ በጣም ትክክል ነው ሄኖክ፣ ምክንያቱም ያለፈ ታሪክ ያለፈ ነው፣ በቃ አይመለስም። ዜና 10 ጊዜ እንደ ዜና ምን እሷ ጽፋ አስቀምጣ ከዛ እሷም እንደዚህ እሷ ይሆን ማለት ብሩክ የማይወደው ፓርት ኖሮም ሊሆን ይችላል የተለያየ፣ ወይ ደግሞ ያቺ ጓደኛው እሱ ማትወድለት ፓርት ኖሮ ይሆናል የተለያየችው። በቃ ማውራት የማይፈልገው ነገር ከሆነስ በቃ ልትለይ ነው ማለት ነው። ማለት እሱም በራሱ መንገድ እሷም በሱ መንገድ ሊወስኑ ነው ማለት ነው።
ግዴታ ካልነገርከኝ የድሮ ታሪክን ይባላል እንዴ? ገና እሷ ሳትወለድ የነበረ ታሪክ እንዴት ይነገራል? ሰው እንኳን አግብቶ ልጅ ወልዶ ተፋቶ ሲጋባ 2 ልጅ እንዳለው ነው እንጂ ከዛች ሴት ጋር የት ገባ የት ወጣ ምናምን እኔ ሲያብራሩ አይቻል አቅም እንኳን አይደለም። ይሄ ትናንትና ገና ምንም ነገር ትናንት የትምህርት ቤት ጓደኛው ነች እንግዲህ ምንም የሆነ እንደዚህ ዲቴል እንኳን ገባ ያለ ጓደኝነት አልነበረውም። ብሩኬ ከዛች ልጅ ጋር ተናግሯል። ከአንዴም 2 3 ኢንተርቪው ላይ ተናግሯል። ሃይሚን ሳያውቃት ራሱ ኢንተርቪው ላይ ተናግሯል። እዩ ኢንተርቴይንመንት ላይ ሃይሚን ሳያውቃት ዝርዝር አድርጎ ነው የተናገረው። ስም ብቻ እንዳትጠይቀኝ ሴቶች ከባድ ናቸው ብሏል። ስለዚህ በጣም ተፈትኖባታል። ይቺ ልጅ ማስታወስም ማሰብም አይፈልግም። ስለዚህ አሁን ሃይሚ እኔ እዚህ ቦታ ላይ ድርቅ ማለቷን እኔ አልወደድኩትም። ወደዳችሁም ጠላችሁም በሃይሚ ትቀኛለሽ፣ በሃይሚ ምን ትያለሽ የምትሉኝ ሰዎች እኔ ወደዳችሁም ጠላችሁም እዚህ ድርቅ ነው ላይ እኔ ጠልቼባታለሁ። ይቅርታ አድርጉልኝና የምሬን ስነግራችሁ ምክንያቱም እንዴ በቃ ማለፍ ነው አለቀ። ማለፍ እኮ ነው በቃ። ልጅቷን እንደማይፈልጋት ነግሯታል። ግን ደግሞ እዚህ ጋር ቅር የሚለኝ ነገር ብሩክ ጋር ቴክስት ልካለች ተባለ፣ እሷ ጋርም ቴክስት ልካለች። ይሄ ነገር ነው ሊያግባባን የቻለው። አሁን ለምን ሃይሚ እዚህ ቦታ ላይ ለምን እንደዚህ አትወስንም የሚለውን ነገር ብሩክ እዚህ ቦታ ላይ ለምን እንደዚህ አይወስንም የሚለው ነገር እንዲህ ማለት እኔ እሷ ባለፈ ታሪክ አትጠይቅ ለምለው ነገር አትጠይቅ ለምንለው ነገር እዚህ ጋር ደግሞ ይሄ ኮመንት ምናምን የሚባለው ነገር ሜሴጅ ያፈርሰዋል። እና ሁለቱም ጋር ልጅቷ ታወራለች። ለምን ጥያቄ ነው ይሄ። በመካከል ጥያቄ አለ። ሃይሚ ለምን አትተውም? ለምን አትፈታም? ለምን ድርቅ ትላለች ብለን ስናስብ ሜሴጁ ደግሞ ምንድነው ጥያቄ ያለው? የዛ ነገር ግልጽ አልሆነም። ገባችሁ? ስለዚህ እኔ ምንም ሊገባኝ አልቻለም። እኔ እንጃ ብቻ ምንም ልረዳቸው አልቻልኩም በዚህ በሴትዮዋ ዙሪያ። ከዛ ውጭ ግን ትናንትና እንደዛ ታሞ እንደዛ ሆዱን ደግፎ አይ ቲንክ እንጃ እንግዲህ ወይ መርፌ መቼስ ሆድ ላይ ይወጋል አላቅም። መርፌ ሆድ ላይ ይወጋል ብዬ አላስብም። ወይ ኦፕራሲዮን ተደርጎ ሊሆን ይችላል። ትርፍ አንጀት እውነት እኔ በዛ አካባቢ እንደዛ አካባቢ ላይ ነው እኔ ኦፕራሲዮን የተደረግኩት። ትርፍ አንጀት ከሆነ እንደዛ ነው። አኪዩት ነው የሚሆነው ደግሞ ወዲያው በ24 ሰዓት ውስጥ ነው እኔ የተደረግኩትና ምናልባት እሱ ሊሆን ይችላል ብዬ አሰብኩኝ። ደግሞ እሱ ከሆነ ደግሞ እንደዚህ ቶሎ አትንቀሳቀሱም ብቻ አላቅም። እኔ እዛ ቦታ ላይ ምን እንደተደረገለት አላቅም። ብቻ ግን የሆነ ነገር ግን አለ። ደግሞ ግን ኦፕራሲዮን ቢሆን በዛ ልክ አይንቀሳቀስም። ቢያንስ ቁስል አይደል የፈለገ ነገር ቢሆን ወንድም ቢሆን ምንም ቢሆን ስሜቱ በጣም ከባድ ነበር። እኔ እንኳን ማደንዘዣ ተደርጎልኝ ማለት ነው። ስለዚህ ለ2 ቀን እኔ ካልጋ አልነሳም ነበረ። ስለዚህ ኦፕራሲዮን ነው ብዬ ማሰብ ከብዶኛል። ብቻ የሆነ ነገር አለ እዛ ፓርት ላይ እና በዚህ ህመሙ ላይ እውነት የምር ታመ ከሆነ ብሩኬ አላቅም እንግዲህ ማለት የምር ታመህ ምለው የትናንት ወዲያ የምር ህመም ነው የትናንትናው ማለት እዛ ቦታ ላይ ምንድነው የተደረገው ነገር እጁን እንደዛ ያደረገው በመሃል ደግሞ ልጁ ከሄደ በኋላ ወገቡን ይዞ ቁጭ ያለበት ፓርት ብቻ የሆነ ህመም አለው እዛ አካባቢ ብዬ ነው ያሰብኩት። እንግዲህ አላቅም እንደዛ ሆኖ እናንተ በሌላ ነገር እንደዛ ስትሳለቁ በጣም የሚያስጠላው ፍጹም ያስጠላብሃል በጣም ማለት እሷ ሃይሚ ለቴዲ በጣም ትከራከርለታለች በጣም ፍጹም ደግሞ ያግዛታል ሃይሚን ለምንድን ነው የምታግዛት ማለት ብሩክና ሃይሚ አንድ ላይ እንዲሆኑ ትፈልጋለህ ደስታቸውን ትፈልጋለህ እንደዛ እያልክ ነው የምታወራው እሷ ቴዲን የሆነ ነገር ስትለው አንተም ታግዛታለህ ሞራል እየሰጣት ነው ለምን እዛ ቦታ ላይ ያለውን ነገር ምን ልትጠቀሙበት እንደፈለጋችሁ አላውቅም እኔ የፍፄ አዝማሚ አላማረኝም በቴዲ መካከል እና በፍጹም መካከል በጣም የሚያስጠላኝ ነገር ነው ያለው እውነቴን ስነግራቸው እሷም ደግሞ ቴዲ ፍጹም ብቻ ነው የተረዳኝ ሌላ ሰው ማንም አልተረዳኝ ለሰው አትኑሪ ሀቢብቲ ለራስሽ ለህይወትሽ ኑሪ በሰው አትመሪ ሁሌ ማለት ታኳ አታስገቢ እኔ ሰው ሁሉ እኔ ላይ ነው የሚጮኸው አንቺ አጠገብሽ ያለው ሰው ከተረዳሽ ሌላው ማንም ሰው ቢጮህ አንቺን ሊያገኝሽ ሊውጥሽ አይችልም ውሻ ታስሮ ይጮሃል እንጂ ማንንም በልቶ አያውቅም ስለዚህ አንቺ ደግሞ ሰው ሁሌ ሰው ይጮህብኛል የሆነ በብሩክ የሆነ ፍቅረኞችህ የሆነ ሴቶችህ ምናምን እንደዚህ አትበይ በቃ በራስሽ ኮንፊደንስ የሌለው ሰው ነው እንደዚህ የሚያወራው ባይዘው ማለት ነው እውነቴን ስነግራችሁ ማለት ነውና እንዲህ ማለት የለብሽም በቃ በራስሽ እንደዚህ ነው ብሩክ በቃ አለቀ ውስን በቃ እንጂ እኔ ላንተ ብዬ አንተ እኔም ብለህ መተህ ምናምን በጣም የሚከብድ ነገር ነው እንደዚህ አይነት ነገር ማለት ነው ፍፄ ለቴዲ የሆነ ነገር ስትል ሞራል ባሰጣት በጣም ጥሩ ነው ምክንያቱም እንዲለያዩ ካልፈለክ ሄኖክ ትክክል ነው ምክንያት ፈልገሽ አትለያይን ያለው እውነቱ ነው
ምንም ስህተት የለበትም። በቃ ምክንያት ሰውን ለመራቅ ምክንያት መፈለግ አያስፈልግም። ያለፈ ታሪክ ያለፈ ነው ያለው ትክክል ነው ሄኖክ። ምንም ስህተት የለበት እስካሁን ድረስ። ትናንትና ብቻ ይሄ ልጁ ለምን እንደመጣ ታግሶ ቢጠይቁት ጥሩ ነበር። ቶሎ ብሎ ወደ ቦክስ ገባ። ይሄም ደግሞ እንኳን አደረገው። ምክንያቱም ብሩክ ታሞ ብሩክን ቢይዘው በዛን ሰዓት አስባችሁታል፣ በጣም ነበር የሚያስጠላው። ግን አልያዘውም ብሩክም ማለት ነው። እና በዘወይ ሁሉ ጋም ስህተት አለባቸው ትናንትና ማለት ነው። ሀይሚም አልፈታሁም በዚህ ጉዳይ ላይ ለአንተ ብዬ ነው አሞህ ነው ማለት የለባትም። እንደውም ይባስ በቃ የሆነ ወሽመጡን ነው የበጠሰችው ብሩክ ማለት ነው። ተነስቶ ወደ መስኮት ወደ ጓዳ እያለ ነበር ማለት ነው። ብቻ ደስ አላለኝም። የትላንትናው ድራማም ቢሆንም ምንም ቢሆን የተረዳ ነው። በጣም ያስጠላል። ሲቀጥል ደግሞ አንድ ሴት ልጅ ማንም ማለት ከፍቅረኛዋም ሆነ ከባሏ ስትጣላ እንደዚህ ብድግ ብሎ ማንም መጥቶ ቤቷ እንደዚህ ሞራል ኖሮት የሚያወራ ከሆነ ሴት ልጅ ክብሯን አታስጠብቅም። በቃ ይሄ እንትኑ ድራማው የሚያሳየው በጣም የሚደብር ነው፣ ድራማው የሚገልጸው ማለት ነው። ምክንያቱም አንድ ቀን የሆነ ቦታ ወድቃም ሆነ ምንም ሆነ ውለታ ውሎላት ያገኛት ወንድ ሁል ጊዜ እየመጣ ህይወቷን መበጥበጥ የለበትም፣ እድል መስጠት የለባትም። የዛኑ ቀን ነበር ማቋረጥ ያለባት። በዚህን ያክል መንገድ መስጠት የለባትም ቤቷ የመጣ ወንድ ማለት ነው። ይሄ ራሱ የሀይሚ አንድ ትልቁ ስህተት ነው ማለት በሚያስተምር ደረጃ በሚባልም ምንም አያስተምርም። የሆነ የሴት ልጅ ክብር የሚነካ ነገር ነው። ብሩክ ደግሞ እኔና አንቺ መታረቅ አለብን፣ መስማማት አለብን፣ ችግራችንን መፍታት አለብን እያልን ያለው ሀይሚ ደግሞ የበፊት ታሪክ ካልተነገረኝ በዜና ካልተነበበልኝ ታሪክን አልፈታም፣ ታሪክ መስማት ፈልጋለሁ እያለች ነው። እንግዲህ ታሪክ መስማት የሚፈልገው ድንግሌን ወስደዋለች ወይም ደግሞ ድንግሏን ወስጀዋለሁ ወይስ ደግሞ ምንድን ነው አልገባኝም። እኔ የት ሆቴል ነበርክ፣ የት ሆስፒታል፣ የት ምን አላቅም። እንግዲህ ከፍቅረኛ እንግዲህ የተባለ ይሄ ነው። ብሩክ ደግሞ እዚህ ፓርት ላይ አልደረሰም ከእሷ ጋራ በዛን ሰዓት። ያኔ ትምህርት ቤት ጓደኛ ዝም ብሎ ላይፍ ነው በቃ። ቢያንስ ሻይ ቡና ካፌ ምናምን ቢሉ ነው እንጂ እንደዚህ አይነት ህይወት ውስጥ አልገባም ብሩክ፣ እውነቴን ስነግራችሁ ማለት ነው። ስለዚህ ሀይሚ ይህን ያህል ርቀት አስረዳኝ አታስረዳኝ እያልሽ ህይወትሽን ባታበላሽ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ቀለል አድርገሽ ብታልፊያቸው እነዚህ በጣም ቀላል ነገሮች ናቸው። እንደዚህ ይሄን የመሰለ ፍቅር፣ ይሄን የመሰለ እንክብካቤ፣ ብሩክን የመሰለ ጀግና ወንድ አታገኝም። የምሬ ነው። ስለዚህ አታገኝም ስላችሁ ደግሞ ያኔ እዚህ ጋር ሌላ ነገር እንዳይመስላችሁ። እሷም ጎበዝ ሴት ናት፣ እሱም ጎበዝ ወንድ ነው። ስለዚህ ተስማሙ ነው የምለው። የኔ ውድ ቤተሰቦች አመሰግናለሁ፣ ወዳችኋለሁ። ባይ